እንግዲህ እንደ እግዚአብሔር ፍቃድ ዛሬ እናየዋለን ብዬ ያሰብኩት ምንድነው ቢያንስ ማወቅ አለብን ብዬ ካሰብኩት አንዱ የርዕስ ነው እና ይህ ርዕስ ወደ 11 ነጥቦች ይዟል። ስለዚህ ዛሬ አያልቅም። ነገር ግን በሁለት ሳምንት ወይም በሁለት ዙር ሊያልቅ ይችላል ብዬ ተስፋ አደርጋለሁ እንደ እግዚአብሔር ፍቃድ እና በጣም ወሳኝ ነው። ቢያንስ በቃ ማወቅ አለብን ግዴታ ብዬ ካወጣሁት አንዱ ርዕስ ነው። ምናልባት ከዋናው ጽሑፍ ላይ ስታነቡ አግኝታችሁት ይሆናል። ይሄ የብርሃን ጋሻ ወይም በእንግሊዘኛው ኡራ የሚባለው ማለት ነውና ይሄ የብርሃን ጋሻ ምንድነው የሚለውን በጥልቀት ይዳስሳል ማለት ነውና እዚህ ጋር የምንሰጠው ምንድነው ይሄ እዚህ ያለ ስብከት አይደለም፣ ትምህርት አይደለም። ይሄ ምክራዊ ስልጠና ነው ማለት ነው። ምክራዊ ስልጠና ማለት ሰው እዚህ ጋር ያለ ሰው እንደ ምክር የራሱን በተግባር የተፈተነ ሌላውን ሊያስተምር የሚችል ዕውቀት ልምድ ይሰጣል ማለት ነው። ስለዚህ ምክራዊ ስልጠና ማለት ምክሩም እንደ ስልጠና ሆኖ ነው የሚሰጠው ማለት ነው። ስለዚህ እኔ ያለኝን እና ማቀውን ጀስት ይጠቅማቸዋል ብዬ ያሰብኩትን ምክራዊ ስልጠና ነው የምሰጠው ማለት ነው። በጣም ይጠቅማቸዋል። ስለዚህ የብርሃን ጋሻ ማለት ምን ማለት ነው? በዚህ ኮንተንት ወይም በዚህ ስልጠና የተያዙ ርዕሶች ምንድናቸው ብለን ስናያቸው፣ አንደኛ የሰው ልጅ የብርሃን ጋሻ ምን ማለት ነው የሚለውን ይይዛል። የት አካባቢ ወይም የትኛው የሰውነታችን ክፍል ላይ ይገኛል? ጥቅሙ ምንድነው? ለምን የሰው ልጅ አላወቀውም? መጽሐፍ ቅዱሳዊ ማስረጃ፣ ከነፍስ ጋር ያለው ግንኙነት በረቂቁ ዓለም ምንድነው? ከስጋ ጋር ያለው ግንኙነት ምንድነው? 8001 ነፍስ ያው የሰው ልጅ ነፍስ 8100 የነፍስ መስመሮች አሉት አይደለ? ከነሱ ጋር በምን ይገናኛል? ሳይንስ ምን ይላል? ዲጂታል ዓለሙ ላይ ምን አይነት ተጽዕኖ አለው? እንዴት ይፈዛል? ኃይሉ ሲላላ ወይም ሲፈዝ ለመናፍስት ጠላት እንዴት ይታያቸዋል? ኃይሉ ሲጠነክር ወይም ሲበራ ለመናፍስት ጠላት እንዴት ይታያቸዋል? የብርሃን ጋሻ ሲላላ የሚታዩ የሰው ልጅ ላይ በተለይ ሲደክም ምን አይነት ምልክቶችን እናያለን? እንደገና ደግሞ ሲጠነክር ምን አይነት ምልክቶችን እናያለን? እና መጨረሻ ላይ ደግሞ የብርሃን ጋሻችን እንዴት አድርገን እናጠንክር የሚል መጨረሻ ላይ እንደ መፍትሄ ያስቀምጣል ማለት ነው። ስለዚህ ይህንን ባይዘው ይሄ ሚስጥር በደንብ ካወቅነን እንግዲህ እኛ በደንብ እንጠቀምበታለን ማለት ነው። እያንዳንዱ ነገር እንዴት እየተካሄደ እንደሆነ ይገባናል ማለት ነው። ስለዚህ ወደ ዋናው ስንሄድ ወደ መጀመሪያው ስንሄድ ዛሬ አያልቅም። ባይዘው ወይ 2 ወይ 3 ሊፈጅ ይችላል። ስለዚህ የሰው ልጅ የብርሃን ጋሻ ወይም በእንግሊዘኛው ኡራ ወይም ደግሞ የብርሃን አክሊል ልትሉት ትችላላችሁ። ምንድነው? ይህንን ባይዘው ቤተክርስቲያን ላይ ስዕል አድኖ ላይ አይታችሁ ከሆነ አንድ ስዕል አድኖ ሲሳል አናቱ ላይ ወይም ራሳቸው ላይ የሆነ አክሊል አለ እና ያ የብርሃን አክሊል ይባላል፣ የብርሃን ጋሻ ይባላል። ምን ማለት ነው ብለን ስንመጣ መጀመሪያ ይሄ የመጎናጸፊያ የጸጋ መጎናጸፊያ ይባላል። እንግዲህ የጸጋ መጎናጸፊያ ማለት ምንድነው? እንግዲህ የሰው ልጅ በመጀመሪያ ሲፈጠር አዳም ላይ የታየውና ከውድቀት በኋላ የተገፈፈው ማለት ነው። አዳም በገነት እያለ እንግዲህ የነበረው የብርሃን ልብስ አለ። ከዛ በኋላ ከገነት ከወጣ በኋላ ያ የብርሃን ልብስ እንዲገፈፍ ሆኗል ማለት ነው። ስለዚህ አሁን ግን ምንድነው በጥምቀትና በቅድስና የምናገኘው መለኮታዊ የብርሃን ልብስ ይባላል ማለት ነው። ለዛ ነው የጸጋ መጎናጸፊያ የምንለው። አዳም በገነት የለበሰው የብርሃን ልብስ አሁን ደግሞ በጥምቀትና በቅድስና ቤተክርስቲያን የምትሰጠን በጥምቀትም በቅድስና የምናገኘው መለኮታዊ የብርሃን ልብስ ይባላል ማለት ነው። ሌላኛው የነፍስ ነጸብራቅ በመባል ይታወቃል። ምን ማለት ነው? የሰው ልጅ ነፍስ በውስጡ የያዘችው መለኮታዊ ኃይል አለ እና ያ ወደ ውጭ ፈሶ በስጋ ዙሪያ የሚፈጠረውን ረቂቅ የሆነ የብርሃን ክበብ በመስራት ስጋን በመጠበቅ ነፍስንም በመጠበቅ እንደ መከላከያ የሚይዝ ማለት ነው። የነፍስ ነጸብራቅ በመባል ይታወቃል ማለት ነው።
ሌላኛው መንፈሳዊ አጥር በመባልም ይታወቃል። እንግዲህ መንፈሳዊ አጥር ስንለው እንግዲህ ከክፉ መናፍስት ቀስት ከመጥፎ ሰው ዓይንና ከማንኛውም ረቂቅ ጥቃቱ የሚከላከል የእሳት ግንብ ነው ማለት ነው። እንግዲህ ክፉ መናፍስት አሉ። ይህ ክፉ መናፍስት ብዙ ጊዜ ክፉ መናፍስት የሚያዩት የሰው ልጅ በመንፈሳዊ ዓይን ነው፣ በረቂቅ ዓለም ነው የሚያዩት አይደለ? ስለዚህ አንድ ሰው በስጋ ዓይን ስናየው ያ ሰው ልብስ የለበሰውን ምናምን እናያለን አይደል? ነገር ግን በመንፈሳዊም በረቂቅ ዓለም ግን ያ ሰው ሲታይ ይሄ የብርሃን ጋሻው ወይም መንፈሳዊ አጥሩ ይታያል ማለት ነው። ባይዘዌ እነዚህን ነገሮች ከምን ጋር መረዳት ትችላላችሁ መሰላችሁ? አሁን በምንኖሩበት ዓለም ላይ የሚያብዱ ሰዎችና ቡዳ የሚበላቸው ሰዎች ይህ መንፈሳዊ ጋሻቸው ወይም የብርሃን አጥራቸው ከፍተኛ ጊፍትድ የሆኑ እግዚአብሔር አምላክ ወደ ምድር ሲፈጥራቸው ወይም ሲልካቸው ከፍተኛ የሆነ ለሰው ልጅ ትልቅ ውለታ የሚያረጉ ትልቅ ስራ የሚሰሩ ለሌላው ተስፋ የሚሆኑ ሌላውን የሚመሩ ሰዎች ናቸው። ባይዘዌ አሁን በቡዳ የሚበላቸውና ጀስት የሚደገምባቸው ሰዎች ማለት ነው። ምክንያቱም ትልቅ ጊፍትድ ናቸው፣ እድል አላቸው፣ ጸጋ አላቸው፣ በረከት አላቸው። ይሄ ደግሞ ከፈጠራቸው የቀን ጋር ይያያዛል ማለት ነው። ስለዚህ እነዚህ ሰዎች በቡዳ የሚበሉበት ዋናው ትልቁ ምክንያት የብርሃን ጋሻቸው ወይም ይሄ የብርሃን አክሊላቸው በአግባቡ መያዝ ሳይችሉ ሲቀሩ መበሳት ይጀምራል ማለት ነው። እና መበሳት ሲጀምር ለክፉ መናፍስት የተጠቁ ይሆናሉ ማለት ነው። ብዙ ጊዜ እነን አሁን ቴሌቪዥን ላይ ተመልክታችሁ ከሆነ በተለይ እሸቱ ህፃናትን ያቀርባል። ህፃናትን ሲያቀርብ ዋና ዓላማው እነዚህን ህፃናት የብርሃን ጋሻቸውን በማየት ለክፉ መናፍስትና ለድግማት እንዲሁም ደግሞ የነሱን ስጦታ በማይታየውና በረቂቁ ዓለም ወስደው ክራክ አድርገው ጠልፈው ለሌላው ሰው እንዲጠቀሙበት ለማድረግ ነው። ለምሳሌ አንድ የተደገመበት ሰው ጸበል ሲገባ ሰምታችሁ ከሆነ እኔ በሱ ድል አሜሪካ ሄጃለሁ፣ ወይ እኔ በሱ ድል ቤት ሰርቻለሁ፣ ወይ እኔ በሱ ድል ሀብታሙኛለሁ ብሎ ሲለፈልፍ ሰምታችሁ ታውቃላችሁ። ባይዘዌ ዘሴም ቱ ዛት ቡዳ ላይም እንደዛ አይነት ነገሮችን ትሰማላችሁ። ስለዚህ እነዚህ ሰዎች የብርሃን ጋሻቸው ወይም አክሊላቸው ሲላላ መንፈሳዊ ጸጋቸው ፓወራቸው ይወሰዳል ማለት ነው። ስለዚህ የመንፈሳዊ አጥር የነፍስ ነጸብራቅ እንለዋለን፣ የብርሃን ከበብ እንለዋለን ማለት ነው። ሌላኛው የንዝረት መዝገብ እንለዋለን። እንግዲህ የሰውየው ማንነት፣ ሐሳብ፣ ስሜት፣ መንፈሳዊ ደረጃ በውስጡ የሚመዘገበበትና እንደ ቀለም የሚታይበት ረቂቅ ሰሌዳ ነው ማለት ነው። እንግዲህ ይህ ሁሉ ነገር በእያንዳንዱ የሰው ልጅ ላይ የተሰጠው ነው። ነገር ግን አክቲቭ የሚሆንበት ወይም ደግሞ ማለት በደንብ ኃይል የሚያገኝበትና ኃይል ማያገኝበት ደግሞ የራሱ ነገር አለው። ለምሳሌ በቤተ ክርስቲያን በጥምቀት በ40 ቀንና በ80 ቀን አንድ ክርስቲያን ሲጠመቅ የብርሃን ጋሻ ይበልጥ ኃይል ይሰጠዋል ማለት ነው። እና የብርሃን ጋሻ ሁሉም ሰው መንፈሳዊ ወይም መከላከያ ኃይሉ ስለሆነ ይሰጠዋል ማለት ነው። ሌላኛው የህይወት እስትንፋስ ኃይል በመባል ይታወቃል። የህይወት እስትንፋስ ኃይል ማለት እንግዲህ እግዚአብሔር አምላክ አዳምን ሲፈጥረው በአፍንጫው በኩል የህይወት እስትንፋስ እፍ ብሎበታል። ያ እንግዲህ የህይወት እስትንፋስ በመባልም ይታወቃል ማለት ነው። እንግዲህ ይሄ የብርሃን ጋሻ ማለት ነው። ስለዚህ ይሄ የብርሃን ጋሻ እንግዲህ ሁሉም ሰው ጋር የሚገኝ ነው ካልን የት ላይ ነው የሚገኘው ብለን እንጠይቃለን ማለት ነው። የት ቦታ ነው የሚገኘው? እንግዲህ ከሰውነታችን ክፍል የት ቦታ ነው የሚገኘው የሚለውን እናያለን ማለት ነው። እንግዲህ አንደኛው በስጋ ዙሪያ ይገኛል ማለት ነው። በስጋ ዙሪያ ይገኛል። በቆዳ ወጣ ብሎ ከግማሽ ክንድ እስከ 2-3 ክንድ ድረስ ሰውን ከቦ ይገኛል ማለት ነው። እንግዲህ ይሄ ባይ ዘ ዌይ በአንዳንድ ቪዲዮዎችም አይታችሁናል። ፊልም ላይ ወይም ደግሞ ለምሳሌ ፊልም ላይ የጌታችን ኢየሱስ ክርስቶስ ፊልም ላይ አይታችሁ ከሆነ ምናልባት መልአኩ መቃብሩ ላይ ሆኖ ሲያወራ ወይም ደግሞ ጌታችን ኢየሱስ ክርስቶስ ፊልሙ ላይ የሚያደርጉትን የብርሃን ክበብ አይታችሁ ከሆነ ልክ እንደዛ ማለት ነው። እና በዛ መካከል የሚሽከረከር ወይም የሚዞር ብርሃን ነው ማለት ነው። እንግዲህ ይሄ በስጋ ዙሪያ የሚዞር ትልቅ የብርሃን ማዕከል ነው ማለት ነው።
ሌላኛው በልብ ማዕከል ውስጥ ይገኛል። ደግሞ ሌላ በየት በኩል ይገኛል? በልብ ማዕከል ማለት ነው። የብርሃኑ ምንጭና መነሻ የነፍስ ማደሪያ በሆነችው በሰው ልብ ውስጥ ይገኛል ማለት ነው። ሌላኛው መገኛው ይሄ ነው። ይሄ ብርሃን ጋሻ የሚባለው እንግዲህ በሰውነታችን ክፍል በልብ ማዕከል ይገኛል ማለት ነው። ሌላኛው በግንባርና በአእምሮ በኩል ማለት ነው። ግንባር አለ፣ በአእምሮ በኩል አለ። ለምሳሌ ጸበል ስንገባ ግንባራችን ጸበል ሲመታን ብዙ ጊዜ በጣም ምንፈራው ግንባር ላይ እንግዲህ ያው መንፈሳዊ አይን አለ፣ መንፈሳዊ አይን አለ። አይነ ልቦና የሚባለው ግንባራችን ላይ አለ። ስለዚህ ለጸበል ግዴታ የምናስመታው እዛ ጋር ብዙ ኃይሎች ብዙ ኃይል ስላለ ማለት ነው። ዋናው ማዕከላችን እዛ ጋር ስለሆነ ማለት ነው። እና ግንባር ላይ እንግዲህ በሐሳብ ኃይል የሚመራና የሚጠነክር ክፍል በግንባር ራስ አናት አካባቢ ጎልቶ ይታያል ማለት ነው። ስለዚህ ይሄ የነፍስ አይናችን ላይ መንፈሳዊ ኃይል ላይ የብርሃን ጋሻችን በግንባር ላይ ይገኛል ማለት ነው። ሌላኛው በመዳፍና በቁርጭምጭም ማን ነው በእግር ጣት ላይ ይገኛል ማለት ነው። ብዙ ጊዜ ይሄንን እኔ ጽፈዋለሁ። ኢጃት የሚባል ጋር ኢጃት ማለት እንግዲህ የመፍጠር ኃይል የሚባል ነው። እንግዲህ ቀኝ እጃችን ላይ ፋይዳ አንዱን ሲወስደው ቀኝ እጅ ዝም ብሎ አይደለም። ቀኝ እጅ የመፍጠር ኃይል የሚፈስበት ኃይል ነው እንግዲህ። ስለዚህ ቀኝ እጅ ደግሞ በጉሮሯችን ሰርተ ምንበላበት የኃይል መውጫ ነው። ቀኝ እጅ ደግሞ ከምንም በላይ የአውሬው ምልክት በቀኝ እጃቸው ይሆናል የሚለው ዝም ብሎ አይደለም። ስለዚህ ቀኝ እጅ ማለት ጣታችን ላይ ብዙ ጊዜ ጣታችን ላይ የመንፈሳዊ ኃይል መውጫ ነው ማለት ነው። ስለዚህ በመዳፍ እና በዚህ በጣታችን በኩል ኃይልን ለማስተላለፍ ለመቀበል የሚረዱ የብርሃን ፈሳሾች በእጅና በእግር ጫፎች ላይ ይገኛሉ። እንግዲህ የሰው ልጅ ሲፈጠር የኃይል ፍሰት ወይም መንፈሳዊ ኃይል የሚወጣባቸው ክፍሎች ናቸው ማለት ነው። ስለዚህ ይሄ የብርሃን ጋሻ በቀኝ እጃችን ወይም በእጃችን ጣቶች እና በእግራችን ጫፎች አካባቢ ይፈሳል ማለት ነው። እና የብርሃን ጋሻ ይሄ አክሊል በዛኛው የሚገኝበት ሌላ አንዱ ክፍል ነው ማለት ነው። ለዛ ነው አሁን ለምሳሌ ቲክቶክ ላይ ታብታብ ስታረጉ እንደ ነዳጅ እየወሰደ የሰው ልጅ አእምሮ እየወሰደ ኤአይ ላይ ሰርቨር ላይ እየወሰደ ንቃቱን እያደነዘዘ ያለ መንፈሳዊ ኃይሉን በኢጃት ይሰልባል የሚባለው ማለት ነው። ስለዚህ አንዱ የብርሃን ጋሻችን የሚፈስበት አንዱ ክፍል በእጅና በእግር ጫፍ አካባቢ ላይ ነው ማለት ነው። ሌላኛው በደም ውስጥ ማለት ነው። በደም ውስጥ እንግዲህ የብርሃን አክሊል ወይም ደግሞ የብርሃን ጋሻችን ይገኛል ማለት ነው። ይህ ብርሃን በደም ውስጥ ካለው ህይወት ጋር ተሳስሮ በመላው አካል ውስጥ እንደ ወንዝ ይፈሳል ማለት ነው። እንግዲህ ደም ማለት ያው ነፍስ በዛ ውስጥ ያለፈች ሁሉ ነገሯን የሚይዝ ነው አይደለ? ስለዚህ ደም ማለት በጣም ወሳኝ ነገር ነው። ደማችን ሲነጻ ንጹህ እንሆናለን። ደማችን ሲቆሽሽ ደግሞ ደዌ ይዘናል። ደማችን ሲቆሽሽ ደግሞ ደካሞች እንሆናለን። ደማችን ሲቆሽሽ በሽተኞች እንሆናለን። ስለዚህ ደም ይጸዳል፣ ደም ደግሞ ይቆሽሻል ማለት ነው። ስለዚህ ከደም ጋር ተሳስሮ የብርሃን ጋሻ አብሮ ይሰራል ማለት ነው። አብሮ እንዲሰራ ተደርጎ ተፈጥሯል ማለት ነው። ስለዚህ በደም ውስጥ ይገኛል ማለት ነው ይሄ የብርሃን ጋሻችን። ስለዚህ ይህንን ካለን ደግሞ ጥቅሙ ምንድነው ወደሚለው እንሄዳለን። ጥቅሙ ምንድነው? አሁን የብርሃን ጋሻ ጥቅሙ ምንድነው የሚለውን እናያለን። ከዛ ቀጥሎ ደግሞ መጽሐፍ ቅዱስ ጋር ይገናኛል አይገናኝም የሚለውን ደግሞ እያየን እንሄዳለን ማለት ነው። ጥቅሙ ምንድነው ስንል የብርሃን ጋሻ ወይም የብርሃን አክሊል የሚባለው አንደኛው የአጋንንት መከላከያ ነው። አጋንንት መከላከያ ስንል እንግዲህ መናፍስ ወደ ሰውየው ቀርበው ሐሳባቸውን እንዳይዘሩና በሽታ እንዳያመጡ እንዳጥር ሆኖ ይከላከላል። ስለዚህ አንድ ሰው የብርሃን ጋሻው በደንብ ነጸብራቁ ማለት በመንፈሳዊ ኃይል ቻርጅ የሆነች ነፍስ፣ በመንፈሳዊ ኃይል በደንብ የተሞላች ነፍስ የብርሃን ጋሻዋ በጣም ይበራል፣ ነጭ ይሆናል ማለት ነው። ነጭ ሲሆን እርኩሳን መናፍስት ያን ሰው ያዩታል። ያን ሰው በሚያዩበት ጊዜ አንጸባርቆ ይከላከላል ማለት ነው። አንጸባርቆ ይከላከላል። እንግዲህ ነፍስ በዛ ውስጥ ሆና ነው እንግዲህ ራሷን የምትከላከለው ማለት ነው። ተመልከቱ። ስለዚህ እግዚአብሔር አምላክ እንግዲህ ለሰው ልጅ መድኃኒቱንም በሽታውንም እዛው አድርጎ ነው የፈጠረው ማለት ነው። ስለዚህ በዛው በኩል እንድናለን፣ በራሳችን እንድናለን፣ በራሳችን ኃይል እንድናለን። ሳይንስ እንደውም መጨረሻ ጀስት ያወጣው ምንድነው የሰው ልጅ እድናለሁ ብሎ ሲያስብ ወይም ደግሞ ጤነኛ ነኝ ብሎ ሳስብ
በሰውነት ውስጥ ያሉ ትሪሊየን ሴሎች እሱን ደና ለማድረግ ይሰራሉ ይላል። እንደገና እኔ በሽተኛ ነኝ ብሎ ሲያስብ እንደገና እሱን በሽተኛ ለማድረግ ትሪሊየን ሴሎች በሰውነት ውስጥ ይሰራሉ ብሎ ጥናት ከተወሰነ ዓመታት በፊት ለቋል ባይዘዌ። ስለዚህ የሰው ልጅ መንፈሳዊ ኃይሉ በደንብ በጠነከ ቁጥር ይሄ የብርሃን ጋሻ ወይም መከላከያ ኃይሉ ይጠነክራል። መከላከያ ኃይሉ ሲጠነክር ደግሞ እርኩሳን መናፍስት ባዩት ቁጥር ያን ሰው ምን ያደርጋሉ ማለት ነው? ይፈራሉ። ያ የብርሃን ጋሻ እንደ ነጸብራቅ ወይም ደግሞ እንደ መስታወት አንጸባርቆ አይናቸውን ምን ያደርጋቸዋል ማለት ነው? ይመልሳል ማለት ነው። አባቶቻችን እንግዲህ በዚህ ረቂቅ ነገር ተጠቅመውበታል። የብርሃን ጋሻቸው ከፍ ያለ ስለሆነ አጋንንት አይቀርቧቸውም። አጋንንት ሲናገሩ በድምጻቸው ይንቀጠቀጣል። ስለዚህ ማይሆንላቸው ነገር የለም ማለት ነው አጋንንት። ስለዚህ የብርሃን ጋሻ ጥቅሙ ምንድነው? የአጋንንትን መከላከያ ለማጠንከር ይጠቅመናል ማለት ነው። ሌላኛው የጤና ጥበቃ ነው። እንግዲህ ጤና ጥበቃ ባለፈውም ገልጫለሁ። አሁን በዚህ ሰዓት በተለይ በዚህ ሰዓት አብዛኛው የዓለም ሕዝብ በደዌ ውስጥ ነው ያለው። ደዌ ውስጥ ነው ያለው ማለት ነው። ጤነኛ ሰው የለም ባይዘዌ። እና ለምንድን ነው ብለን ስናስብ እንግዲህ ይሄ ብርሃን ጋሻ በምንበላው ምግብ፣ በምንጠጣው፣ በምንመገበው ኤቭሪቲንግ ምን ሆኗል ማለት ነው? ተበስቷል። ጥቅሙ ምንድነው ወደሚለው አይተናል። ጥቅሙ ምንድነው የሚለውን እንግዲህ አንደኛው የአጋንንት መከላከያ ነው። ሌላኛው የጤና ጥበቃ፣ ጤናችንን ለመጠበቅ ይጠቅመናል ማለት ነው። አሁን ምንድነው አንድ ሰው በሽተኛ የሚሆነው ምንድነው ብለን ስናስብ የምናገኘው አንድ ሚስጥር ምንድነው? የሰው ልጅ ነፍስ እንግዲህ 8100 የብርሃን ኮድ ወይም የብርሃን መስመር አላት ብለናል አይደል? ይሄ 8100 እንግዲህ ከ81ዱ መጽሐፍ ጋር አሃቲ ቅድስት ቤተክርስቲያን 81 አሃዱ ስታረገውም ዝም ብላ አይደለም። ባለፈውም ሕማማት ላይ ጋር ያየነው አለ ጌታችን ኢየሱስ ክርስቶስ 6666 ጊዜ ግርፋቱ የሰው ልጅ 8100 የነፍስ መስመሮችን ለማጽዳት ነበረ የተካሄደው ማለት። ስለዚህ አንዲት ነፍስ 8100 የብርሃን መስመር ካላት እንዴት ነው ለምሳሌ በሽተኛ የሚሆነው እንዴት ነው ብለን ስናስብ እንግዲህ እነዚህ 8100 የነፍስ መስመሮች ለምሳሌ እግር ላይ አለ፣ የትኛውም ክፍል ጋር አለ ማለት ነው። ያ ሲታመም ወይም ሲቆረጥ ወይም ደግሞ ግንኙነቱ ሲያቆም በመንፈሳዊ ኃይል በስጋ ማንነቱ ምን ይሆናል ማለት ነው? በሽተኛ ይሆናል ማለት ነው። በሽተኛ ይሆናል። ስለዚህ አንድ ሰው ይህ መንፈሳዊ የመከላከያ ጋሻውን ወይም የብርሃን አክሊሉን ባጠነከረ ቁጥር የጤና ጥበቃው ወይም ደግሞ ጤንነቱ በዛው ልክ እየጠነከረ ይሄዳል ማለት ነው። ስለዚህ እግራችን ጋር ሲታመምም ሌላ ሰውነታችን ጋር ሲታመምም ይሄ ከብርሃን ጋሻ ጋር ይገናኛል ማለት ነው። የመከላከያ ኃይሉ ጋር ይገናኛል ማለት ነው። ስለዚህ ማንኛውም ስጋዊ ህመም ከመከሰቱ በፊት በመንፈሳዊ ጋሻ ላይ ስለሚታይ ጋሻው ጠንካራ ሲሆን በሽታን የመከላከል አቅም ይጨምራል ማለት ነው። ስለዚህ ነፍስ ስጋን ለማስተዳደር፣ ስጋን ለመቆጣጠር፣ ስጋን ወደ መንፈሳዊ ንቃት ለመውሰድ፣ ለመምራት፣ ለመቆጣጠር፣ ለመግዛት እስከተፈጠረች ድረስ አብረው ሁለቱም ተዋህደው አንድ ላይ ሆነው እንዲኖሩ እንዲተጋገዙ ሆነው እስከተፈጠሩ ድረስ የስጋ ማንነት ከፍ ሲል ነፍስ ደግሞ ትዋጣለች ማለት ነው። ስለዚህ ስጋ በደንብ ለምሳሌ ስጋ በጾም ካልተደገፈ በመንፈሳዊ ሱታፌ ካልተደገፈ ምን ይሆናል ማለት ነው? የነፍስ የምትመገበው ምግብ ዝቅ ይላል ማለት ነው። ስለዚህ ስጋችን ከፍ ሲል ደግሞ መከራን መሸከም አይችልም፣ ደዌን መሸከም አይችልም ማለት ነው። ነፍሳችን ወይም መንፈሳዊ ጋሻችን ግን ሲጠነክር የማንኛውንም ሰቆቃ የማንኛውንም ችግር መሸከም ይችላል ማለት ነው። ብዙ ጊዜ ተመልክታችሁ ከሆነ በችግር ሰዓት፣ በመከራ ሰዓት፣ በፈተና ሰዓት ተስፋ የማይቆርጡ ሰዎች አጋጥማችሁ ይሆናል። ይሄ ልጅ ለምንድነው ተስፋ የማይቆርጠው? ይሄ ልጅ ለምንድነው በዚህ እንደዚህ ሆኖ እየተሰቃየ በቃ ሰላማዊ የሆነው ብላችሁ የምታስቡ ከሆነ እነዚህ አይነት ሰዎች የብርሃን ጋሻቸው ወይም ብርሃናዊ አክሊላቸው በብርሃን የተሞላ ያልተቀደደ ያልተበሳ ነው ማለት ነው። ስለዚህ ያንን አጠንክረው በውስጣቸው እያረጋጉ ከእግዚአብሔር ጋር እየኖሩ ያሉ ሰዎች ናቸው ማለት ነው። ባይዘው ይሄ ነው ትልቁ ሚስጥር ማለት ነው። ስለዚህ ጤናችንን ለመጠበቅ በጣም ወሳኝ ነው ማለት ነው። ሌላ
የግርማ ሞገስ ምንጭ ይሆናል ማለት ነው። ይሄ የብርሃን አክሊል ወይም ቁራ የግርማ ሞገስ ምንጭ ይባላል ማለት ነው። ሰዎች ያለ ምክንያት እንዲያከብሩህ፣ ቃልህ እንዲሰማ፣ በሄድክበት ሁሉ ተቀባይነት እንዲኖር ያደርጋል ማለት ነው። ይህ ብዙ ጊዜ እንግዲህ አንዳንድ ሰዎች ይህ ሰው ግን ለምንድን ነው እንደው ሳየው ቀላላም ነው ትላላችሁ። ደግሞ አንዳንድ ሰው ይህ ሰው የኔ ከበድ ይላል ግርማ ሞገስ አለው ብላችሁ ትናገራላችሁ። ይሄ እንግዲህ ከምንድን ነው አሁን ካልኳችሁ የብርሃን ጋሻ ወይም የብርሃን አክሊል ጋር ይገናኛል ማለት ነው። ስለዚህ የሰው ልጅ የብርሃን አክሊሉን ሲጠብቅ፣ የብርሃን ጋሻውን ሲጠብቅ በሰዎች ዘንድ ተሰሚ ይሆናል። በሰዎች ዘንድ ተቀባይነት ይኖረዋል። እንደገና ደግሞ የተከበረ ይሆናል። ቢመክርም ቢያስተምርም ተቀባይነት ይኖረዋል ማለት ነው። ስለዚህ የግርማ ሞገስ ምንጭ ነው የሚባለውም ለዛ ነው። ግርማቸው የሚያስፈራ ሰዎች አሉ፣ ጥላቸው የሚያስፈራ ሰዎች አሉ። ባይዘዌ ዝም ብላችሁ ብትመለከቱ ማለት ነው። እነዛ ሰዎች እንግዲህ የብርሃን ጋሻቸውን ከእግዚአብሔር ጋር ከቤተ ክርስቲያን ጋር አብረው በመንፈሳዊ ኃይል ቻርጅ እያደረጉ ያሉ ሰዎች ናቸው ማለት ነው። ስለዚህ የግርማ ሞገስ ምንጭ ነው ማለት ነው የብርሃን ጋሻ። ሌላኛው የመረዳትና የጥበብ ኃይልን ለመፍጠር ያገለግለናል ማለት ነው። እንግዲህ መረዳትና የመፍጠር ኃይል ስንል ለምሳሌ አንዳንድ ሰዎች እንደ ንቃት ህሊናችን ይለያያል አይደል? አንዳንዱ ተሎ ይረዳል፣ አንዳንዱ ደግሞ ተሎ አይረዳም። አንዳንዱ ጥበብ ተሎ ይገባዋል፣ አንዳንዱ ደግሞ አይገባውም ማለት ነው። ስለዚህ እነዚህ ሁሉ ነገሮች በምን ይወሰናሉ ማለት ነው? በብርሃን ጋሻ ወይም በመከላከያ ኃይላችን፣ በመንፈሳዊ ኃይላችን፣ በዚህ በብርሃን አክሊላችን ይወሰናል ማለት ነው። ስለዚህ ነገሮች አስቀድሞ የማወቅ ሰውን የመለየትና እውነትን መንገድ የመምረጥ ንቃት ይሰጣል ማለት ነው። በተለይ በዚህ ዘመን ያው እንደምታዩት ነው። ሰው ደንዝዟል። ከድንዛዜም በታች ነው ያለው። ምን እየተካሄደ እንደሆነ አያውቅም። ስትነግሯቸው አይገባቸው። ስትነግሯቸው አንዳንዴ ከእናንተ ኦፖዚት ይሆናሉ። ስትነግሯቸው አንዳንዴ አይገባ ጀስት እናንተን እንደ እብድ ያዩዋቸዋል ማለት ነው። እናንተን ይጠራጠሯቸዋል። እንደዚህ አይነት ሰው የመረዳት አቅሙ የጥበብ ኃይሉ በሙሉ ከብርሃን ጋሻው ጋር ይገናኛል ማለት ነው። በኋላ እንመጣለን። ባይዘዌ የብርሃን ጋሻ እርኩሳን መናፍስት እንዴት ነው የሚያዩት? ሲጠነክር እንዴት ያዩታል? እንዴት ሆኖ ይታያቸዋል? ሲላላ ደግሞ እንዴት ሆኖ ይታያቸዋል የሚለው ጋር ስንመጣ ደግሞ ይበልጥ ይገባናል ማለት ነው። ስለዚህ ይህ መረዳትና የጥበብ ኃይል ከምን ጋር ይገኛል? ከብርሃን ጋሻ ወይም አክሊላችን ጋር ይገናኛል ማለት ነው። ሌላኛው የነፍስ መረጋጋት ማለት ነው። ነፍሳችን ብዙ ጊዜ የምትረጋጋ ከሆነ በዓለም ላይ ምንም አይነት ሁከት ቢኖር ጋሻው የጸና ሰው በውስጡ ሰማያዊ ሰላም ይሰማዋል ማለት ነው። ጦርነቱም ውስጥ ሆኖ ችግር ውስጥም ሆኖ መከራ ውስጥም ሆኖ የተረጋጋ ሰላማዊ የሆነ ሰው ታገኛላችሁ። ባይዘው እንዴው ታድሎ ይህ ሰው ታድሎ ምን አይነት ጸጋ ቢሰጠው ነው ትላላችሁ። ባይዘው ትቀናላችሁ። ስለዚህ ይሄ ሁሉም የሆነው ምንድነው? የብርሃን ጋሻችን ይሄ የነፍስ ነጸብራቅ የሚባለው የህይወት እስትንፋስ የሚባለው በመንፈሳዊ ኃይል በእግዚአብሔር ኃይል ቻርጅ ሲደረግ ሲሞላ ሲጠበቅ ሲያንጸባርቅ የሚያመጣው ውጤት ነው ማለት ነው። ስለዚህ እነዚህ ጥቅሞች እንግዲህ የብርሃን ጋሻ የብርሃን አክሊል ትልቁ ለኛ የሚሰጡን ጥቅሞች ናቸው ማለት ነው። ለምሳሌ ይህን ነገር እንግዲህ አብዛኛው ሰው የራሱ የሆነ መከላከያ እንዳለው አያውቅም። ለምሳሌ የማይድኑ በሽቶች ተመልክታችሁ ከሆነ የማይድን በሽታ ብዙ ጊዜ ተመልክታችሁ ከሆነ የሰው ልጅ ራሱን እንዳይፈውስ ይሄ የስጋ ዓለም የሞተ ዓለም የሰራብን ብዙ ነገር አለ። በላብራቶሪ ምግብ፣ በመድኃኒት፣ በክትባት፣ በውሃ፣ በብዙ ነገር በምንተነፍሰው አየር ማለት ነው። ስለዚህ ሰው በቃ አይድንም ይሄ በሽታ አይድንም ብሎ የራሱ ውስጥ ያለውን የማዳን መድኃኒት እንዳያወጣ አደንዝዞ አስቀምጦታል ማለት ነው። ስለዚህ ለምን የሰው ልጅ አልነቃም? የብርሃን ጋሻ እንዳለው መከላከያ ራሱ ከውስጡ ከልቦ ነው ከነፍሱ አውጦ መዳን እንዳይችል ለምን አላደረገውም? ለምን ደበቀበት? ብለን ወደዛ ስንመጣ እንግዲህ ይሄው የምናየው የማትሪክስ መታወር የሚባለው ማለት ነው። እንግዲህ አንደኛው የዘመኑ ቴክኖሎጂ ቁሳቁስ ዓለም ሰውን በስጋዊ ስሜት ብቻ እንዲታጠር ስላደረገው ረቂቅ ማንነቱን ዘንግቷል ማለት ነው። ረቂቅ የሆነው ማንነቱን ደንዝዟል፣ አላወቀም ማለት ነው። ሌላኛው ለምን አልነቃም? የብርሃን ጋሻውን የብርሃን አክሊሉን መኖሩን እንዴት አላወቀም ብለን ስንጠይቅ የመናፍስት ስውር ሴራ ነው ማለት ነው። ይሄ እንግዲህ ሰይጣን የሰው ልጅ
የሰው ልጅ ይህን ጋሻ ካወቀና ከተጠቀመበት ሊገዛው እንደማይችል ያውቃል ማለት ነው። ስለዚህ ምስጢሩን ምን ያደረገው እንደ ተረት እንደ ባዕድ እምነት አስመስሎ ደብቆታል ማለት ነው። ስለዚህ የሰው ልጅ የራሱ የሆነ የመከላከያ ኃይል ከውስጡ እንዳለ የብርሃን ጋሻውን በደንብ አድርጎ ካጠነከረ በመንፈሳዊ ኃይል ካጠነከረ በጸሎት በስግደት በንስሐ በመግባት በቅዱስ ቁርባን ካጠነከረው ጀስት ይህን የራሱን የውስጥ ያለውን የመድኃኒት ኃይል ማፍለቅ ይጀምራል ማለት ነው። እንደ ምንጭ ከልቡ ማፍለቅ ይጀምራል ማለት ነው። ስለዚህ መናፍስ ደግሞ ይህን ነገር እንዳያቅ ሰውረውብናል ማለት ነው። ሌላኛው የመንፈሳዊ መምህራን ማነስ ነው። እንግዲህ ስለ ነፍስ ረቂቁ ሚስጥራት ስለ ብርሃን ሳይንስ የሚያስተምሩ አባቶች ቁጥር በመቀነሱ እውቀቱ ተሸፍኗል ማለት ነው። በዚህ ዙሪያ ብዙ መምህራን የሉም አላልኩም፣ ግን ብዙ መምህራን ባለመኖራቸው ትምህርቱ በዚህ ዙሪያ የሰው ልጅ የራሱ የሆነ መከላከያ ኃይል እንዳለው እግዚአብሔር አምላክ ሲፈጥረው የብርሃን ጋሻ የብርሃን አክሊል እንደሰጠው የሚያስተምሩ ሊቃውንት ማነሳቸው እንግዲህ የሰው ልጅ ምን ሆነ ማለት ነው? በደዌ አልጋ እንዲሰቃይ የራሱ መንፈሳዊ ኃይል እንዳይጠቀም ስጦታውን እንዳይጠቀም አድርጎታል ማለት ነው። ስለዚህ አንዱ ለምን ብለን ስንጠይቅ የምናገኘው ነው ማለት ነው። ሌላኛው በትምክትና በሳይንስ መታጠር ማለት ነው። በሳይንስ መታጠር እንግዲህ ይሄኛው እንግዲህ ሶስተኛው ዳይሜንሽን ወይም በቁስና በጊዜ ልኬት ውስጥ መቆለፍ ማለት ነው። በአይን የማይታይና በሚዛን የማይደፋ ነገር ሁሉ የለም የሚል የተሳሳተ ዓለማዊ ትምህርት ማለት ነው። ይሄ አደንዝዞናል። ይህ ዲግሪ ዲፕሎማ ፒኤችዲ ብሎ ጀስት እስከዛ ድረስ እንዲሄድ ቀኙን ጭንቅላት ትቶ ግራ ጭንቅላቱን ለ15 ለ16 ዓመት እንድናጎለብት አድርጎ የተቀረጽንበት መንገድ በተለይ ይሄ የብርሃን ጋሻችን እንዳንጠቀም የብርሃን አክሊላችን እንዳንጠቀም እና መንፈሳዊ ረቂቁን ዓለም እንዳንረዳ ጀስት የታወርንበት ሴራ አለ ማለት ነውና በእነዚህ ምክንያቶች የሰው ልጅ እስካሁን አላወቀውም ማለት ነው። ያወቁት በጣም ጥቂቶቹ ናቸው ማለት ነው። ስለዚህ ያወቁት ደግሞ ራሳቸውን በራሳቸው የመፈወስ ስልጣን ያደርጋሉ። አባቶቻችን በጣም ብዙ ተጠቅመውበታል ማለት ነው ይህን ሚስጥር ስለሚያውቁ። ሌላኛው የልብ መደንዘዝ ነው። እንግዲህ ለምን አላወቀም ስንል የልብ ድንዛዜ የሰው ልጅ ልቡ በኃጢአት ሲደነዝዝ የራሱን ብርሃን ማየትና መስማት ይሳነዋል ማለት ነው። እንግዲህ በተለይ አዝብ በኋላም ደግሞ እየደነዘዘ የሚሄደው ህዝብ በበዛ ቁጥር የራሱን የመፈወስ አቅም የራሱን የማዳን አቅም የራሱን የመወሰን እና ራሱን እና ሌላን ቁስ የመቀየርን ኃይሉን ይሄ ቁስን የመቀየር የማዘዝን ስልጣኑን ጀስት በልብ መደንዘዝ ምክንያት አጥቶታል ማለት ነው። አጥቶታል። ስለዚህ እስካሁን ድረስ ይህን ነገር አላወቅነውም ማለት ነው። እና ለምን የሰው ልጅ አላወቀም የሚለው ጋር ስንመጣ ይህን ነገር እናገኛለን ማለት ነው። ሌላኛው እንግዲህ ይሄ ብርሃን ጋሻ ወይም አክሊል መጽሐፍ ቅዱሳዊ ነው ብለን ስንመጣ እንግዲህ አው መጽሐፍ ቅዱሳዊ ነው የሚለው ጋር ድምዳሜ እንደርሳለን ማለት ነው። ለምሳሌ መጽሐፍ ቅዱሳዊ ነው ብለን ስናስብ ዘጸአት 34:29 ላይ ስናነብ እንግዲህ ሙሴ 40 ቀን በሲና ተራራ ከቆየ በኋላ ከእግዚአብሔር ጋር ሲነጋገር ከቆየ በኋላ 10ቱን ትእዛዛት ተቀብሎ ሲመጣ ሙሴ ከእግዚአብሔር ጋር ተነጋግሮ ሲወርድ ፊቱ ያንጸባርቅ ነበር። እንዲያውም ምን ይሉት ነበረ? እባክህ ፊትክን ሸፍንልን፣ ግንባርክን ሸፍንልን ይሉት ነበር። እንግዲህ ይህ ብርሃን ጋሻው በክብር ተገልጦ ለሰው አይን የታየበት ማለት ነው። ለሰው አይን የታየበት። ስለዚህ ሙሴን በዛ ሰዓት እስራኤላውያን ሲያዩት አይናቸውን ይወጋቸው ነበር። ማየት አይችሉም፣ ደፍረው ማየት አይችሉም ነበር። ተመልከቱ። ስለዚህ አንዱ የመጽሐፍ ቅዱስ ማስረጃ ይሄ ነው ማለት ነው። እንግዲህ የሰው ልጅ የብርሃን ጋሻ እንዳለው ብርሃን አክሊል እንዳለው የሚያሳየው ማለት ነው። በቤተክርስቲያናችንም ስዕል አድኖ ሲሳል አይታችሁ ከሆነ ማንኛውም ስዕል አድኖ ከራሱ አክሊል ላይ እንደ አክሊል በክብ መልክ የተሳለ አለ ማለት ነው። ከመቤታችን ቅድስት ድንግል ማርያም ይበልጥ እንደዚህ አይነት ነገሮች አሉ ማለት በቅዱሳን ስዕላት ላይ ታያላችሁ። ሌላኛው የጌታችን ልብስ ነው። እንግዲህ ማቴዎስ 17:2 ላይ ስናየው በደብረ ታቦር ጌታችን ሲገለጥ ልብሱ እንደ ብርሃን ነጭ ሆነ ይላል አይደል? ይህም ከውስጡ የፈለቀው መለኮታዊ ብርሃን ስጋውንና ልብሱን አሳልፎ ሲፈስ የታየበት ማለት ነው። ይህ ብርሃን
የብርሃን አክሊል የሚባለው እንግዲህ ማለት ነውና እግዚአብሔር አምላክም ለሰው ልጅ ያንን የመከላከያ ጋሻ ሰጥቶናል ማለት ነው። ሌላኛው የእስጢፋኖስ ፊት ላይ እንመጣለን ማለት ነው። ሐዋርያት 6:15 ላይ በሸንጎ ፊት ቆሞ ሳለ ፊቱ እንደ መልአክ ፊቱ ታይቶ ነበር ይላል አይደል? ያ እንግዲህ የጸጋው ጋሻ መገለጥ ነው ማለት ነው። የጸጋው ጋሻ መገለጥ ነው ማለት ነው። እንግዲህ ይሄ መጽሐፍ ቅዱሳዊ ነው እንጂ ዝም ብሎ የመጣ አይደለም ማለት ነው። ሌላኛው የብርሃን ጋሻ ራሱ ሮሜ 13:12 ላይ ስታነቡ የጨለማውን ስራ አውጥተን የብርሃንን ጋሻ እንልበስ በማለት ቅዱስ ጳውሎስ በግልጽ አስቀምጦታል ማለት ነው። እንግዲህ የሰው ልጅ የብርሃን አክሊል የብርሃን ጋሻ ራሱን በራሱ መፈወስ እንደሚችል ራሱን በራሱ ኃይሉን አመንጭቶ መድኃኒቱን ማግኘት እንደሚችል ያሳያል ማለት ነው። ያ ማለት እንግዲህ በመንፈሳዊ ዓለም ወደ ቤተክርስቲያን ጠጋ ብሎ መንፈሳዊ ስታፌ በመሳተፍ ይህን የብርሃን ጋሻውም በመጠቀም ብዙ ይህንን ዓለም እንደ ጫማ መርገጥና ማስተዳደር እንደሚችል የሚያሳይበት የመጽሐፍ ቅዱስ ክፍል ያሳየናል ማለት ነው። ሌላኛው የጴጥሮስ ጥላ ነው። እንግዲህ ሐዋርያት 5:15 ላይ ስናነብ እንግዲህ የጴጥሮስ ጥላ ያረፈባቸው ድውያንን ይፈውስ ነበር አይደል? ጥላው የፈወሰው በራሱ ሳይሆን በዙሪያው በነበረው የብርሃን ጋሻ ኃይል ነው ማለት ነው። እንግዲህ ባለፈው ስለ ጥላ አይቻለሁ ጽፌያለሁ ባይዘው ስለ ጥላ ማለት ነው። አንብባችሁት ከሆነ አላውቅም። ስለዚህ መጽሐፍ ቅዱስ ላይ እንግዲህ የብርሃን ጋሻ የሰው ልጅ የብርሃን አክሊል እንዳለው እግዚአብሔር አምላክ እንደሰጠው ያሳያል ማለት ነው። ሌላኛው የጳውሎስ ጨርቅና መጠምጠሚያ እንግዲህ ሐዋርያት 19:12 ስናነብ እንግዲህ ድውያንን ይፈውስ ነበረ በጨርቁ ማለት ነው ቅዱስ ጳውሎስ። ስለዚህ ያም አንዱ የብርሃን ጋሻ እንደሆነ ያሳየናል ማለት ነው። ሌላ የብርሃንን ጋሻ እንልበስ ሮሜ 13:12 ላይ ቅዱስ ጳውሎስ ብርሃንን እንደ ጋሻ እንድንለብስ ማዘዙን ያሳያል ማለት ነው። እንግዲህ ይህ ጋሻ የሚለበስና የሚወልቅ የሚጠነክርና የሚላላ መሆኑን ያሳያል ማለት ነው። እንዴት ይጠነክራል እንዴት ይላላል የሚለውን ደግሞ ቀጣይ እናየዋለን ማለት ነው። እንግዲህ በቤተክርስቲያን አስተምሮ ቤተክርስቲያን በሰጠችን ሱታፌ ስንሳተፍ ያንን ስናደርግ የናቅነውን ስናነሳ የብርሃን ጋሻችን ቻርጅ የሚያደርግና ጀስት ወደ ታሻለ መንፈሳዊ ልዕልና የሚወስደን ኃይል ይፈጥርልናል ማለት ነው። ሌላኛው የኤልያስ መጎናጸፊያ ሁለተኛ ነገሥት 2:8 ላይ እናገኛለን ማለት ነው። እንግዲህ ኤልያስ በመጎናጸፊያው ውሃውን ሲመታው ተከፍሏል። ኃይሉ በመጎናጸፊያው ውስጥ ሳይሆን በኤልያስ ብርሃን ጋሻ ውስጥ የነበረው ወደ ልብሱ ሲተላለፍ ያ ኃይል እንግዲህ ውሃውን ከፍሎታል ማለት ነው። ስለዚህ በመጽሐፍ ቅዱስ ላይ እንደዚህ አይነት ጥቅሶችን እናገኛለን። እንግዲህ የሰው ልጅ የብርሃን አክሊል እንደተሰጠው ማለት ነው። የቅዱሳን ገድላትና ዜና መዋዕል ላይ እናገኛለን። ብዙ አባቶች ሌሊት ሲጸልዩ እንደ እሳት አምድ ሆነው ይታዩ እንደነበረ ይናገራል። ይህ በአይን የማይታይ የጠነከረ የብርሃን ጋሻ እንደሆነ ያሳያል ማለት ነው። እንግዲህ ቅዱሳን አባቶቻችን ገድል ላይ ስናነብ ሲጸልዩ የእሳት አምድ ሆነው ይታያሉ እና ይሄ በጣም በቤተክርስቲያን አስተምሮ አንድ ሰው የብርሃን ጋሻ ወይም የብርሃን አክሊል እንዳለው የሚያሳይ አስተምሮ ነው ማለት ነው። ሌላኛው በስርዓተ ቅዳሴና ቡራኬ ላይ እንግዲህ ካህናት የእግዚአብሔርን ጸጋ ከእናንተ ጋር ይሁን ሲሉ ጸጋው በምዕመን ዙሪያ እንደ ጋሻ እንዲከብ የሚደረግ መንፈሳዊ ስርዓት ነው ማለት ነው። እንግዲህ ስርዓተ ቅዳሴ ላይ ቡራኬ ሲሰጡ አባቶቻችን የእግዚአብሔር ጸጋ ከእናንተ ጋር ይሁን ሲሉ ጸጋው በምዕመናን ዙሪያ እንደ ጋሻ እንዲከብና እንዲያገኙ መንፈሳዊ ኃይል እንዲያረጉ የሚደረግበት ስርዓት ነው ማለት ነው። እንግዲህ ስለዚህ ይህን የብርሃን ጋሻችን ዝም ብሎ የመጣ ሳይሆን ይሄ የብርሃን አክሊል ዝም ብሎ የመጣ ሳይሆን በቤተክርስቲያን አስተምሮ በመጽሐፍ ቅዱሳዊ ማስረጃ ያለ እና እንድንጠቀምበት የተሰጠን ነው ማለት ነው። እሰማለሁ ቼክ አድርጉኝ። ሙሌ ይሰማሉ? ኦኬ እሺ። ስለዚህ አሁን ይሄ ብርሃን ጋሻ ከነፍስ ጋር ያለው ግንኙነት በረቂቁ ዓለም ምንድነው ወደሚለው እንመጣለን። እንግዲህ ቅድም አይተናል የነፍስ ነጸብራቅ ነው ካለን ከነፍስ ጋር በምን ይገናኛል ብለን ደግሞ አንዳንድ ነጥቦችን እናያለን ማለት ነው።
እንግዲህ የነፍስ ነጸብራቅ ነው ብለናል አይደል? እንግዲህ ነፍስ ፀሐይ ስትሆን ጋሻው ደግሞ ጨረሯ ይሆናል ማለት ነው። ነፍስ ራሷ ፀሐይ ብለን ብናስብ ጋሻው ደግሞ እንደ ጨረር ወይም ደግሞ እርኩሳን መናፍስትን ወደ ነፍስ እንዳይገቡ መከላከያ ማለት ነው። ለምሳሌ ነፍስ ስትበራ ጋሻውም አብሮ ይበራል ማለት ነው። ስለዚህ ነፍስ በጋሻ በኩል ሲጠነክር ታጠነክራለች። ሲጠነክርላት ደግሞ ራሷን ለስጋ መንፈሳዊ ጥበብ ረቂቁን ዓለም ታሳያለች ማለት ነው። ስለዚህ አብረው ነው የሚሰሩት ማለት ነው። እንግዲህ ተመልከቱ። ስለዚህ ይሄ የብርሃን ጋሻችን እንግዲህ የነፍስ ነጸብራቅ ብለን እንዘዋለን ማለት ነው። ሌላኛው እንግዲህ የነፍስ ልብስ እንለዋለን። ነፍስ በረቂቁ ዓለም የምትለብሰው መጎናጸፊያ ነው ማለት ነው። ይሄ ነው የብርሃን ጋሻ፣ የብርሃን አክሊል፣ የነፍስ ልብስ፣ በረቂቁ ዓለም የምትለብሰው ልብስ ብለን እንዘዋለን ማለት ነው። እንግዲህ ለምሳሌ በትንሣኤ ዘጉባኤ ላይ ነፍሳት እንደየስራቸው ብርሃን ይለብሳሉ ይላል አይደል? ስለዚህ ነፍስ የምትለብሰው ልብስ ይሄ የብርሃን ጋሻ ወይም የብርሃን አክሊል የሚባለውን ነው ማለት ነው። ሌላኛው የነፍስ መገናኛ እንለዋለን። ነፍስ ከመለኮታዊ ኃይል ጋር የምትገናኝበት መስመር ብለን እንገልጸዋለን ማለት ነው። እና ከነፍስ ጋር እንደዚህ አይነት ግንኙነት አለው ማለት ነው። ለምሳሌ ጸሎት ከነፍስ ወጥቶ በጋሻ በኩል ወደ ሰማይ ይወጣል ማለት ነው። ወደ ሰማይ ይወጣል። ስለዚህ ጸሎት ስናደርግ ከነፍስ ወጥቶ በጋሻ በኩል ወይም በብርሃን አክሊል በኩል ወደ ሰማይ ይወጣል ማለት ነው። ስለዚህ ይህ እንደዚህ አይነት ነገሮች እንግዲህ በረቂቁ ዓለም የሚካሄዱ ናቸው ማለት ነው። ይህ ምናልባት ለመረዳት ትንሽ ሊከብድ ይችላል። ዞሮ ዞሮ ግን ዕውቀቱን ያዙት። ቀስ እያለ ነው ሊገባችሁ የሚችለው፣ የሚገባችሁም ይኖራል። ዝም ብሎ እንደዚህ አይነት ነገሮች ሲመጡ አንዳንዴ ላይገባችሁም ይችላል ተሎ። ዞሮ ዞሮ ግን የሆነ ሰዓት እየገባችሁ ስለሚሄዱ ዕውቀቱን ጀስት መያዙ አይከፋም፣ አይጎዳችሁምና በዛ መልክ ተረዱት ለማለት እፈልጋለሁ። ምክንያቱም ረቂቅ የሆነ ነገር አንዴ ላይገባን ይችላል። ረቂቅ የሆነ ነገር በቀስ እያለ በጸሎትም በመንፈሳዊ ኃይልም ነው እየታገዘ የሚመጣው ማለት ነው። ሌላኛው እንግዲህ ከነፍስ ጋር ያለው ግንኙነት የብርሃን አክሊል የሚባለው የነፍስ መዝገብ በመባል ይታወቃል። እንግዲህ ነፍስ ያደረገችው በጎና ክፉ ነገር ሁሉ በጋሻው ላይ ይጻፋል ማለት ነው። ምሳሌ እንግዲህ በረቂቁ ዓለም የሰውየው ታሪክ በጋሻው ላይ ይታያል ማለት ነው። እንግዲህ ልክ እንደ ጥላ ማለት ነው። እንግዲህ ጥላ የነፍስን ምድራዊ ልብስ ነው፣ ማን ነው ምሳሌ ነው ብለን ካሰበን ልክ እንደዛ ሁሉ እያንዳንዱ የሰው ልጅ የሚያደርገው ነገር ሁሉ በዚህ በብርሃን ጋሻው ይመዘገባል ማለት ነው። እንዲያውም ነፍስ በእንቅልፍ ሰዓት የሰው ልጅ ሲተኛ ቀኑን ሁሉ ያደረገችውን ሪፖርት ለማድረግ ወደ ሰማይ ትጓዛለች ይባላል እና በረቂቁ ዓለም አንዳንዴ ስንተኛ ነፍሳችን ግን የት ነው የምትሄደው ብለን እንጠይቃለን ብዙ ጊዜ። ከዛ በሆነ ሰዓት ላይ እንነሳለንና ሪፖርት ለማድረግ ወደ ረቂቁ ዓለም የምትሄድበት ሰዓት ነው እንግዲህ ሰው እንቅልፍ ላይ ሲሄድ ማለት ነው። እና እንግዲህ ይህንን የብርሃን አክሊል የነፍስ መዝገብ እንለዋለን። ሌላ የነፍስ ቆዳ እንለዋለን። ነፍስን ከረቂቁ ጥቃቶች የሚከላከል መንፈሳዊ ቆዳ ብለን ልንገልጸው እንችላለን ማለት ነው። እንግዲህ ይህን ሁሉ የምናወራው እንዲገባን ነው። እንግዲህ ጌታችን ኢየሱስ ክርስቶስ በምድር እያለ በምሳሌ ያስተምር ነበረ። ልክ እንደዛ አሁንም እኛ እንዲገባን እግዚአብሔር አምላክ እኛን እንዴት አክብሮ እንደፈጠረን ስጋ ነፍስ ምን ያህል አክብሮት እንዳላት ምን ያህል ነገር እንደተሰጣት ለማሳየት የተሞከረበት ነገር ነው ማለት ነው። እና የምትረዱትም በዛ መልክ ነው ማለት ነው። እኛ እግዚአብሔር አምላክ ያላደረገልን ነገር የለም እውነት ለመናገርና ይሄ የነፍስ ቆዳ ይባላል ማለት ነው። እና ጋሻው ከሌለ ነፍስ ለክፉ መናፍስ ትጋለጣለች ማለት ነው። ለክፉ መናፍስ ትጋለጣለች። ሌላ የነፍስ መተንፈሻ በሚል ልንገልጸው እንችላለን፣ ከነፍስ ጋር ባለው ግንኙነት ማለት ነው። ነፍስ መለኮታዊ ጸጋ የምትስበበትና የምታወጣበት ስርዓት ማለት ነው። እንግዲህ ይሄ የብርሃን አክሊል የምንለው አንዱ ነው ማለት ነው። እንግዲህ የነፍስ መጓጓዣ ብለንም ልንገልጸው እንችላለን። ይህን የብርሃን አክሊል ነፍስ ከስጋ ስትለይ የምትጓዘው በዚህ የብርሃን ጋሻ ተጠቅልላ ነው ማለት ነው። እንግዲህ ቅዱሳን ነፍሳቸው በጋሻ ተጠቅልለው ወደ ገነት ትሄዳለች። ነፍስ ከሞተች በኋላ እንግዲህ የሥርዓተ ቤተክርስቲያንን በ40 ቀንና በ80 ቀን ካገኘች 72ቱን የነፍስ ማጣሪያ ተመዝና በቅዱስ ሚካኤል ክንፍ ተመዝና
ወይ ታልፋለች ወይ ትወድቃለች ማለት ነው። 72 የነፍስ ማጣሪያዎች አሉ። 72 የነፍስ ማጣሪያዎች ደግሞ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለ አክሊሎቹ የሾህ አክሊሎቹ 72 ናቸው በቁጥር። ስለዚህ ከዛ ጋር የሚያያዝ ሌላ ሚስጥር አለው ማለት ነው። እንግዲህ በረቂቁ ዓለም ማለት ነው። ሌላኛው እንግዲህ የነፍስ አክሊል እንግዲህ የነፍስ ቋንቋ እንለዋለን። የነፍስ ቋንቋ በረቂቁ ዓለም የመላእክት ማነው የነፍስ ቋንቋ ብለን ልንዘው እንችላለን ማለት። ሌላ የነፍስ ሙቀት ብለንም ልንገልጸው እንችላለን ማለት ነው። ይህን የብርሃን ጋሻ ማለት ነው። እንግዲህ ከነፍስ ጋር ያለው ግንኙነት ይህን ይመስላል ማለት ነው። እንግዲህ የብርሃን ጋሻ ሲላላ የሰው ልጅ ለደዌ፣ ለበሽታ፣ ለእንግልት፣ ለመከራ፣ ለሰይጣን እና ለሌሎች ጠላቶች ወዳቂ ይሆናል፣ ተገዢ ይሆናል ማለት ነው። እና የብርሃን ጋሻችንን ከምንም በላይ በደንብ እንድናጠነክር ቤተክርስቲያን ታስተምረናለች ማለት ነው። እና የብርሃን ጋሻችን እንዴት ይጠነክራል፣ እንዴት እናጠንክር የሚለው ጋር ደግሞ ወደ መጨረሻው ላይ የያዝነው የራሱ ፕሮግራም አለው። እሱን ወደዛ እንሄዳለን ማለት ነው። እንግዲህ የነፍስ ጋር ያለውን ግንኙነት ካየን ይሄ ብርሃን ጋሻ ወይም የብርሃን አክሊል ምንለው ከስጋ ጋር ያለው ግንኙነት ምንድነው? እንግዲህ ነፍስ ሶስት ነገር አላት አይደል? ስጋ፣ ነፍስና መንፈስ የሚባለው አላት አይደል? ስለዚህ ከስጋ ጋር ያለው ግንኙነት ይሄ ብርሃን አክሊል የሚባለው ምንድነው? የህይወት ኃይልን በመስጠት ለምሳሌ ስጋ እንዲንቀሳቀስ የሚያደርገው ረቂቅ ኃይል አለ አይደለ? ያ እንግዲህ ጋሻው ሲዝል ስጋም ይዝላል ማለት ነው። ምክንያቱም ግማሽ ነፍስና ስጋ በተዋህዶ በኩል ነው አይደል ያሉት? ተዋህደው ያለ ስጋ ነፍስ፣ ያለ ስጋ ስጋ ያለ ነፍስ መንቀሳቀስ አይችሉም አይደል? ስለዚህ ነፍሳችን ስትደክም ስጋ ይደክማል ማለት ነው። ነፍስ ግን ስትጠነክር ይህንን ግዑዙን አካል የመሸከም ኃይል አላት ማለት ነው። ለዛ ነው ብዙ ጊዜ ከነፍሳችን ከስጋችን ይልቅ ነፍሳችን ላይ በደንብ ብንሰራ የስጋውን ዓለም የመቀጥቀጥና የመግዛት እንደዚሁም ደግሞ ምን ፈልጋቸው ለምሳሌ ታዋቂነት፣ ገንዘብ የሚባሉ ነገሮች እነዚህ ስጋ መገለጫዎቹ አብረው ሊከተሉን ይችላሉ። ለዛ ነው አስቀድማችሁ ጽድቁን ፈልጉ ሌላው ይጨመርላችኋል የሚለን ማለት ነው መጽሐፍ ቅዱስ። ስለዚህ አስቀድማችሁ ጽድቁን ፈልጉ ማለት ነፍስ ላይ ብንሰራ፣ ነፍስ ላይ በደንብ ብንንቀሳቀስ፣ መንፈሳዊ ኃይላችን ላይ የብርሃን ጋሻችን ላይ ብርሃን አክሊላችን ላይ ብንሰራ ስጋዊ ማንነታችን እንደሚከተለን ነው ማለት። ጋሪ አለ፣ ፈረስ አለ ማለት ነው። ስለዚህ ፈረሱ ላይ መስራታችን ጋሪው ጀስት ፈረሱ ስለሚጎትተው ጋሪው መከተል ይችላል ማለት ነው። ጋሪው ላይ ከሰራን ስጋዊ ማንነታችን ላይ ከሰራን ግን ስጋዊውን ወይም ጋሪውን ደልዳላ ላይ ቦታ ላይም ገፍተን ቁልቁለት ላይም ገፍተን የትም ቦታ ገፍተን ስለማንችል ጉልበቱን ስለማይኖረን ፈረሱ ላይ ብንሰራ የተሻለ ነው ማለት ነው። ፈረሱ ማለት ምንድነው? ነፍስ ላይ ብንሰራ፣ የብርሃን ጋሻን የብርሃን አክሊላችን ላይ ብንሰራ፣ የቤተክርስቲያን ያዘዘችን ሱታፌ ብንሳተፍ በረቂቁ ዓለም የምናገኘው ሚስጥር ቀላል አይደለም ማለት ነው። ስለዚህ የብርሃን ጋሻችን ምን ላይ ነው ያለው የሚለውን ነገር ራሳችን እንድንፈትሽ ያደርገናል ማለት ነው። ስለዚህ ከስጋ ያለው ግንኙነት ሌላኛው እንግዲህ የጤና አጥር ቅድም ያየ ነው ማለት ነው። በሽታ ወደ ስጋ ከመግባቱ በፊት ጋሻ ይከላከላል ማለት ነው። ስለዚህ አንድ ሰው የብርሃን አክሊሉ ሲላላ እርኩሳን መናፍስት በዛ ቀዳዳ ይገቡና ስጋዊ ማንነታችን ያጠቁናል ካለን፣ ስለዚህ የብርሃን ጋሻችን የመከላከያ እግዚአብሔር የሰጠንን መከላከያ ጋሻ ካጠነከር ነው የደዌ በሽታችን ወይም ደግሞ ደዌነት አቅም የለውም ማለት ነው። ብዙ ጊዜ ደዌ የያዛቸው ማይድን በሽታ የያዛቸው ሰዎች ወደ ጸበል ሲገቡ የሚድኑት፣ ወደ ገዳማት ሲሄዱ ተፈውሰው የሚመጡት፣ ገዳም ላይ ሰላም የሚሰማቸው እኮ የብርሃን ጋሻችን እዛ ጋር ቻርጅ የሚያደርገው መንፈሳዊ ኃይል አለ ማለት ነው። የአባቶች በረከት አለ፣ የገዳሙ በረከት አለ፣ ሌሎችም ነገሮች አሉ ማለት። ስለዚህ እነዛ ሁሉ የብርሃን ጋሻችን ቻርጅ ስለሚያደርጉ ስለሚያጠነክሩት የማይድኑ በሽታዎች ገዳምም ጸበልም ስንገባ ፈውስ የምናገኝበት የምናርፍበት አንዱ ሚስጥር ያ ነው ማለት ነው። ከዛ በኋላ ከገዳም ወጠን ከጸበልም ወጠን በዓለማዊ ስንገባ እንደገና የምንታመመው የምንደክመው እንግዲህ
ዓለም ላይ ስንመጣ ብዙ አይነት የተለቀቁ አፍራሽ ኃይሎች ስላሉ የብርሃን ጋሻችን ለማላላት፣ ለመቅደድ፣ ለመውጋት ብዙ ጥረት ስለሚያደርጉ ነው ማለት ነው። ስለዚህ እኛ የመከላከያ ጋሻችንን ማጠንከር ይጠበቅብናል። ጤናችንን ስጋችንንም ጀስት ለመከላከል ማለት ነው። ሌላኛው እንግዲህ ከስጋ ያለው ግንኙነት እንግዲህ የስሜት መስታወት ነው። እንግዲህ የስጋ ስሜት ለምሳሌ ቁጣ፣ ደስታ ወዲያውኑ በጋሻ ላይ ይንጸባረቃሉ ማለት ነው። እንግዲህ ቁጣም የሚመጣው ትትና የሚባለው ሲጠፋ፣ ቁጣ፣ ደስታ ማጣት፣ ሰላም ማጣት፣ መከፋት፣ መውደቅ፣ መነሳት፣ ማዘን የሚባሉ ነገሮች የሚመጡት እንግዲህ ሰው የሚናደደው የሚመጣው እንግዲህ የብርሃን ጋሻው ወይም የብርሃን መከላከያው ይሄ አክሊል ሲበሳ፣ ሲደክም፣ ሲላላ እርኩሳን መናፍስት በዛ በኩል ይህንን ብርሃን ቀደው በመግባት ስጋዊ ማንነታችንን ምን ያደርጋሉ ማለት ይፈታተኑናል ማለት ነው። ይፈታተኑናል። በኋላ እንመጣበታለን ሌላ ጊዜ ምልክቱ ምንድነው ወደሚለው ስንመጣ ይበልጥ እየገባን ይሄዳል ማለት ነው። ሌላ የግርማ ሞገስ ምንጭ ቀደም አይተነዋል። እንግዲህ የብርሃን ጋሻ የግርማ ሞገስ ምንጭ ነው። አንዳንድ አባቶቻችን ሲናገሩ ተሰሚነት አላቸው፣ ሲቆሙ ያስፈራሉ። ስታያቸው ፊታቸው ይከብዳል፣ ማየት አትችሉም። ሲናገሩ ተሰሚነት አላቸው፣ ሰውን መቀየር ይችላሉ። ቢመክሩ፣ ቢያስተምሩ፣ ቢገስጹ ባይዘወይ ሲባርኩ መናፍስትን ጀስ በቃላቸው ብቻ ያንቀጠቅጣሉ። ስለዚህ እነዚህ ሁሉ ነገሮች እንግዲህ የብርሃን ጋሻ ወይም የብርሃን አክሊል እነሱ በደንብ የተጠቀሙበት ስለሆነ ነውና ይሄ በስጋ ፊት የሚታይ ተወዳጅነት ከጋሻ የሚመነጭ ነው። ይሄ ከሌኮ በጣም ይወደዋል፣ ብዙ ሰው ተወዳጅ ነው። ሰው ወደደ እግዚአብሔር ወደደ ነው። ስለዚህ መልካም ሲሆን መልካም ፍሬዎችን ሲያፈራ የመንፈስ ፍሬዎችን ሲሰራ የብርሃን ጋሻው ምን ይሆናል ማለት ነው? ያመነጫል። ዛት ሚንስ ያንጸባርቃል፣ ቻርጅ ያደርጋል። ያ ሲሆን ደግሞ በሰው ዘንድ ተወዳጅ ይሆናል ማለት ነው። ከዛዎች ግን ምን ይሆናል ማለት ነው? ሞራል ቢስ ይሆናል። ደስ ሲናገርም ይቀላል፣ ቀላል ሰው ይሆናል። ሰው ራሱ አንዳንድ ሰው ሲናገረው ያ ሲናገር ቃል በሚናገርበት ሰዓት ሰዎቹን ወደ እንቅልፍ ይወስዳቸዋል። ተደማጭነት የለውም፣ ስኬት የለውም። በየትኛውም ብሄድ ፊታቸውን ያዞሩባቸዋል። እንደዚህ አይነት ሰዎች ማለት ነው። ስለዚህ የብርሃን ጋሻችን እንግዲህ ከዚህ ስጋዊ ማንነታችን ጋር የተገናኘ ይሆናል ማለት ነው። ሌላኛው የህዋሳት መሪ እንግዲህ የህዋሳት መሪ ማለት ከስጋዊ ማንነት ጋር ስናያይዘው እንግዲህ የአምስቱ ህዋሳት አሉ። አምስቱ ህዋሳት ንቃት በጋሻ ጥንካሬ ጋር የተያያዘ ነው ማለት ነው። ለምሳሌ ጋሻው የጠነከረ ሰው የመስማትና የማየት አቅም ይጨምራል ማለት ነው። ነገሮችን የሚያይበት፣ ነገሮችን የሚረዳበት፣ አርቆ የሚያይበት፣ አርቆ የሚወስንበት ኃይል ሁሉ በዚህ በስጋዊ ማንነት በአምስቱ ህዋሳተ ስሜት ኃይል ነው ማለት ነው። እነዛን ኃይሎች ያገኛል ማለት ነው። ስለዚህ ይሄ የብርሃን አክሊል ለሰው ልጅ ተሰጥቶታል ማለት ነው። ተሰጥቶታል። ያንን በደንብ እንዲጠቀም ቤተክርስቲያን ሁሌ ታስተምራለች። እኛ የጣልነው ምንም አይመስለን፣ ግን በረቂቁ ዓለም ብዙ ስራ የሚሰራ ማለት ነው እና እንጠቀምበት የሚል የወዳጅ ምክር ነው እየሰጠው ያለው ማለት ነው። ሌላኛው የደም ዝውውር ረዳትነት ሆኖ ያገለግላል። እንግዲህ የብርሃን አክሊል የሚባለው ከስጋዊ ግንኙነቱ ጋር ስናየው የደም ዝውውር ረዳት ማለት በደም ውስጥ ያለው ህይወት በጋሻ ኃይል ጋር የተሳሰረ ነው። እንግዲህ ቅድም አይተናል አይደለ? የብርሃን ጋሻ ከደም ጋር ይገናኛል ብለናል። አንዱ የሚገለጽበት ቦታ ደም ነው ብለናል አይደል? ጣት እጅ ነው ብለናል አይደል? ግንባር ላይ ነው ብለናል አይደል? ልብ ላይ ነው ብለናል አይደል? ስለዚህ በደም ውስጥ ካለ ከስጋዊ ማንነታችን ጋር ይሄ የብርሃን አክሊላችን ጋር የተያያዘ ነው ማለት ነው። በ8100 የነፍስ መስመሮች ጋር በረቂቅ ዓለም የተያያዘ ነው ማለት። ስለዚህ ጋሻው ሲነቃቃ ደምን በስርዓት ይዘወራል ማለት ነው። ለምሳሌ ብዙ ሰርተን አንደክምም፣ ለስራ እንተጋለን፣ ነገሮቹ ቶሎ ይገባል። አባቶቻችን እዚህ ቁጭ ብለው በረቂቁ ዓለም ሌላውን ሁሉ የሚቃኙት የሚሰሙት ደስ ቀድመው የሚያውቁት ቀድመው ነገሮችን የሚረዱበት ኃይል እንግዲህ ከዚህ ማንነት ጋር ከዚህ ስጦታ ጋር የተያያዘ ነው ማለት ነው እና ጋሻችን ሲነቃቃ ደማችን ይስተካከላል። ደማችን ሲስተካከል ደግሞ እንግዲህ ንቃቱም ጉልበቱንም ኃይሉንም እናገኛለን ማለት ነው። ሌላኛው የብርሃን ጋሻ የብርሃን አክሊል የእርጅና መከላከያ ጋር የተያያዘ ነው በስጋዊ ማንነት።
እንግዲህ ጋሻው ብሩህ ሲሆን የስጋ ህዋሳት ተሎ አይሞቱም ማለት ነው። ለምሳሌ ብዙ ሰዎች እከሌ እኮ አያረጅም ብዙ አመት ኑሯል ግን አያረጅም፣ ለምንድን ነው ማያረጀው? ይሰውዬ ሁሌ ህፃን ነው ትላላችሁ። ቅዱሳን ለምሳሌ ቅዱሳን አባቶቻችን በእድሜ ቢገፉ ፊታቸው እንደ ህፃን የሚያበራ ይሆናል። በዓለማዊ ሰዎችም እንግዲህ ሽማግሌ አባቶቻችን ተመልክታችሁ ከሆነ አይታችሁ ከሆነ እንግዲህ ብሩህ የሆነ ፊት አላቸው፣ ቆዳቸውም እንደዛው ውዝ አላቸው። ስለዚህ ይሄ እንግዲህ ከብርሃን ጋሻ ጋር ይያያዛል ማለት ነው። በስጋዊ ማንነት ከእንደዛ ጋር ይያያዛል ማለት ነው። ሶስት ነገሮች ቀርተውኛል፣ እነሱን ጨርሳለሁ ማለት ነው። ሌላኛው የእንቅልፍ መቆጣጠር ጋር ይገናኛል በስጋዊ ማለት ነው። እንግዲህ በሰላም መተኛት የሚቻለው ጋሻው ስጋን ሲጠብቅ ነው ማለት ነው። የብርሃን ጋሻ የብርሃን አክሊል ስጋን ሲጠብቅ አንድ ሰው የሰላም እንቅልፍ ይተኛል ማለት ነው። ከዛ ውጭ ምን ያለ ማለት ነው? መገላበጥ፣ እንቅልፍ ማጣት፣ መባነን፣ መነሳት፣ መቃጀት፣ አስፈሪ የሆኑ ህልሞችን ማየት፣ እነዚህ ሁሉ ምልክቶች ምንድነው? እንግዲህ ነፍስ የብርሃን ጋሻዋ ሲሳሳ በዛ ውስጥ ለመውጣት ወይም ደግሞ ርኩሳን መናፍስት እንዳይጠጋት የምታደርገው መከላከያ ነው ማለት፣ የምታደርገው የነፍስ ጩኸት ነው ማለት ነው። የነፍስ ምልክት ነው። የነፍስ ጀስት በሽታዋን ጀስት ለመከላከል የምታደርገው ጥረት ነው ማለት ነው። እንግዲህ ለምሳሌ ጋሻው የላላ ሰው በእንቅልፍ ልቡ ይረበሻል ማለት ነው። እንቅልፍ ማይተኙ በጣም ብዙ ሰዎች አሉ። እንቅልፍን ያጡ ብዙ ሰዎች አሉ። ባይዘው በዓለም ላይ ለብዙ አመት ትንሽ ደቂቃ ብቻ ተኝተው መልሰው የሚነቁ የሚገላበጡ አሉ። እንዲያውም እንቅልፍ ብዙ ጊዜ ስንተኛ እንቅልፍ ካልወሰደን እርኩሳን መናፍስት እያዩን ነው ይባላል። እና የሰው ልጅ ከተኛ በኋላ እርኩሳን መናፍስት እያዩት ከሆነ እንቅልፍ አይወስደውም። ያ ማለት እንግዲህ የብርሃን ጋሻ ወይም የብርሃን አክሊል እየሳሳ ሲሄድ ያንን የመቅደድ ያንን የመግባት ኃይል ስላላቸው ነፍስ ትጨነቃለች ማለት ነው። ሌላኛው ስጋዊ ጋር ያለው የአካል ጥንካሬ ነው። የአካል ጥንካሬ ከስጋ አቅም በላይ የሆነ ስራ ለመስራት ኃይል የሚሰጠው በጋሻው ነው ማለት ነው። ጋሻው ሲጠነክር፣ መንፈሳዊ አክሊሉ ሲጠነክር እንግዲህ ምን ይሆናል? ስራ ለመስራት አይታግትም፣ አይደክመውም። ትላልቅ ስራዎችን ይሰራል፣ ትላልቅ ዓላማዎችን ያደርጋል። ለምሳሌ በጾም ወቅት አባቶቻችን እንግዲህ ሳይበሉ የሚበረቱት በጋሻ ኃይል ነው ማለት ነው። ለብዙ ሰዓት ይጾማል፣ ለብዙ ሰዓት ይሰግዳሉ። ስጋን ያስገዝተው ለብዙ ሰዓት ያደክሙታል። የመጨረሻው እንግዲህ ከስጋ ያለው ጋር ምን ግንኙነት? የስጋና የነፍስ ድልድይ እንግዲህ ነው ማለት ነው። ስጋ ከነፍስ ጋር የሚገናኝበት ረቂቅ መስቀለኛ መንገድ ነው ማለት ነው። የብርሃን ጋሻ እንግዲህ ጋሻው ሲቆረጥ እንግዲህ ሰው ሞተ ሲባል እንግዲህ እነዚህ የብርሃን ኮዶች ወይም የብርሃን መስመሮች ሲቆረጡ የሰው ልጅ ከነፍስ ከስጋው ተለየ ይባላል ማለት ነው። እና እንግዲህ ይሄ የብርሃን አክሊል የብርሃን ጋሻ ብዙ ጊዜ በሁሉም ሰው ያለ፣ በተለይ ለኛ ኦርቶዶክሳውያን ደግሞ በ40 ቀንና በ80 ቀን በስላሴ ልጅነት ስናገኝ የሚጠነክር ነገር ግን በአግባቡ ካላዝነው በእግዚአብሔር ጋር ሆነን ካላዝነው ጀስት ሰላቢና ቡዳ ድግማት የሚጠቀሙበትኛ እና እኛን ባዶ አርገው እኛን የሚያሰቃዩበት ሁኔታ ይፈጠራል ማለት ነውና እግዚአብሔር አምላክ እንግዲህ እሳትና ውሃ አስቀምጬልሃለሁ የሰጠው ስጦታ አለ። ከኔ ጋር ከመጣ በአግባቡ ትጠቀምበታለህ፣ ከኔ ጋር ካልመጣ ደግሞ እንግዲህ አውሬ ይበላሃል ብሎ ያስቀመጠበት ሁኔታ ስላለ የብርሃን ጋሻችንን የብርሃን አክሊላችንን በአግባቡ በመንፈሳዊ ስታፌ በመሳተፍ እንድንጠብቅ የሚል የወዳጅ ምክራዊ ስልጠና ለመስጠት ያህል ነው። ቀጣይ አለ ይቀጥላል። ጀስት ኔክስት እንጨርሰዋለን ብዬ አስባለሁ እንደ እግዚአብሔር ፍቃድ። ለዛሬ ያለኝ ይሄ ነው። እኔ የተሰጠኝን እና ያለኝን የሰጠው እግዚአብሔር ይስጥልኝ ለማለት ነው።